ውዶች ዛሬ እንግዲህ ተነስቼ ሁለት ቀን 3 ቀን ነው ሳምንት ሆነ እንጂ ከአራምን ሳምንት ከአረፋ ጀምሮ ትምህርት የለም። ግን ያው እኛ ተሳፍረን ወደዚህ ስማጣ 1-3 ቀን ምናምን ሆኖናል ማለት ነው። ትምህርት የለምና ይሄው ከመኝታ የተነስቼ ስመጣ ወዲታች ኩሽናውን ምን እንዳስመሰሉልኝ ወደኝ እስኪ በየቤቱ ነው መቼም ትምህርት ከሌለ በጣም ልጆች አስቸጋሪ ነው። ኩሽና ውስጥ በቃ ማጥፋት ነው እቃ እንደዚህ ጋር ማበላሸት ምናምን ነው ማለት ነው እንደምታዩት ማለት ነው። ብቻ ለኩል ያህል ለሁሉም ነገር ለበጎ ነው ብለን እንለፈውና ወደ ጽዳታችን አንገባለን ማለት ነው። በዚህ ይሄንን ጸዲያ አድርገን ደግሞ ወደ ሌላ ጽዳት ይሄ ኩሽና ውስጥ እንግዲህ ልጆች ከገቡ በምታዩት መልኩ እንግዲህ አሁን ወደፊትም እንግዲህ ትልቁ የትምህርት እረፍት ዝግ አለ ማለት ነው። ያው እንግዲህ አላህ ብርታቱን ይስጠን ለሁላችንም ነው የምለው። ያለበት ቤት እንደዚህ ነው እንግዲህ ያው ትምህርት ከሌለ ልጆች እንደዚህ ናቸው። በቃ የሚሰሩት ነገር ምናምን ይፈልጋሉ ማለት ነው። እና በየቤቱ ሊሆን ይችላል አይታወቅም። እንግዲህ እንደዚህ አርጌ ደስ የሚላችሁ ነገር የእቃ ማጠቢያ ማሽን አለኝ ማለት ነው። እንደምታዩት እንደዚህ ዝርክርክ ያለውን እቃ እዚህ ውስጥ አስገብቻለሁ ማለት ነው። ይሄ ብርጭቆ ቦታ ነው። የማንኪያ አለው ከታች ደግሞ የሳህን አለ እና 3 መሳቢያ ያለው ማለት ነው። እንዲሁም ሲኒ ምናምን እነዚህ ደግሞ የሲኒዎች ማስቀመጫ ናቸው ማለት ነው። ሲኒ የምንደረድርበት ነው እላችኋለሁ ውዶቼ። በዚህ መልኩ እናስገባለን። እንደምታዩት ሲኒም አለ ሳህን ከታች መጨረሻ ላይ ሳህን በአንድ በኩል እንደረድራለን። ብረት ድስት ምናምን ትንንሽ ብረት ድስቶች ካሉ ማስገባት እንችላለን ቦታው ከበቃ። ቦታ ከሌለን ደግሞ ሳህኖችን ብቻ እየደረደር እንሰካለን ማለት ነው ውዶች። ያኔ ትንሽ እቃ ያው ብዙም ስላልሆነ የጠዋት ብቻ ስለሆነ ብረት ድስቶች ምናምን ማስገብቼበታለሁ ማለት ነው። እንግዲህ ቦታ ከሌለኝ ነው ብረት ድስት አጥባለሁ ማለት ነው። እዚህ ጋር እንደምታዩት ማሽኑ በር ላይ የሳሙናና የኬሚካል ነገር መጨመር ይችም ከፍታት ኬሚካል ነው የምትጨመርባት ማለት ነው። ይሄኛው ደግሞ የሳሙና ማስገቢያ ነው የማሽኑ ማለት ነው። እና እስኪ ሳሙናውን ላሳያችሁ ወደ ማሽን የሚገባውን ሳሙና ያው በዚህ አይነት መልኩ ነው እንግዲህ ለእኔ የምጠቀምበት ማለት ነው። እንደዚህ አድርገን ወደ ውስጥ አስገባን በኋላ ማለት ነው በሩን እንዘጋዋለን ማለት ነው ውዶቼ። በዚህ መልኩ ሳሙና ጨምረናል ማለት ነው። እንደምታዩት በሩ ራሱ አጥቦ ሲጨርስ ሳሙናውን በራሱ ጊዜ አውቶማቲክ ነው እንትን የሚለው ማለት ነው። በሙቅ ውሃ ነው ሙቅ ውሃ ስለሆነ እንትን የሚለው ሙቅ ውሃ ነው የሚያጥበው። በደንብ ቆንጆ አድርጎ ያጥብላችኋል ማለት ነው። እስኪ እንዴት ነው እሱ ማሽኑንስ እንዴት ነው የምንቀሰቅሰው? መጀመሪያ ላይ እንደምታዩት መቀስቀሻዋን ነክቻለሁ። እቺ ሁለተኛዋ ላይ ፒ ፊደል የምትመስለው ደግሞ እሷ የደቂቃ መስጫችን ናት። እሷን ጠቅ በማድረግ ስንት ደቂቃ እንደምትፈልጉ ያሳያችኋል። እናንተ ብቻ በጣታችሁ ጠቅ እያደረጋችሁ በምትፈልጉት ደቂቃ ማጠብ ትችላላችሁ ማለት ነው። 4 ላይ ደርሻለሁ። 4 ላይ 1 ሰዓት ተኩል ላይ ነው የሚያሳየው ማለት ነው። እኔ ግን 3 ሰዓት 40 ደቂቃ ነው ማጥብበት ማለት ነው። እናንተ አንዳንዴ ስቸኩል ምናምን 1 ሰዓት ተኩል አድርጌ አጥበዋለሁ አስፈላጊ ነገር ከሆነ ማለት ነው። አለዛ ያው ማታ ላይ ልብስ እንትን ማነው ይሄ የእቃ ማጠቢያው ማታ ላይ ከሆነ የምጠቀመው 3 ሰዓት ከ40 ደቂቃ ድረስ ያጥባል ማለት ነው በደንብ። ቀን ላይ ምናምን ከሆነ ግን ያው 1 ሰዓት ተኩል ላይ አድርጌ እንትን ይላል። እዚህ ጋር ምልክቷች ደቂቃው እንደምታዩበት ሲጨርስ ኢንዲ ብሎ ይጽፈዋል ማለት ነው። እና እንደምታዩት እንግዲህ ቅድም ዝርክርክ ያለውን እንደዚህ አድርገን አጸዳድተነዋል ማለት ነው። ወደ እቃ ማጠቢያ ማሽን የሚገባውን ወደ እቃ ማጠቢያ በእጅ የሚታጠበውን ደግሞ በእጅ ምናምን አጣጥቤ በዚህ መልኩ ሰፍተር አድርጌ እንግዲህ የዛሬው ውሎ በዚህ ይጀምራል ማለት ነው። እንግዲህ ትምህርት ከሌለ ጠዋት ላይ ምንም ያው ቀጥታ ወደ ጽዳት ነው የምገባው እኔ። ግን አሁን ትምህርት ይሄን ሰሞን ስለሌለ እንግዲህ እንደምታዩት ቀድሜ ወደ ኩሽና ገብቼ ኩሽና ነው እንግዲህ ያጸዳሁት ማለት ነው። ያንን እንግዲህ እቃውን ወደዛ አስገባብቻለሁ። ወደ ማሽኑ የሚገባውን ወደ ማሽኑ በእጅ የሚታጠበውን ደግሞ እንደምታዩት በእጅ አጥቤ አለሁ ማለት ነው ውዶቼ።
እና በዚህ መልኩ ጸዲ ያረኩት ማለት ነው። ቅድም እንግዲህ ላይን ራሱ ያስጠላ ነበረ ወደ ኩሽና ለመግባት ማለት ነው፣ ወደ መጥበህ። አሁን በዚህ መልኩ ጸዲ አድርጌዋለሁ ማለት ነው። እና በተረፈ እንግዲህ ያው ማሽኑን እንግዲህ እስኪ ትንሽ የሸኮርኩባችሁ ይመስለኛል እና እስኪ ላሳያችሁ እንደገና። እዚህ ጋር ከላይ ሳብ ስታረጉት የመጀመሪያው ላይ ማንኪያዎች ምናምን ነው የምናስገባው ማለት ነው። ሁለተኛ መሳቢያው ላይ ደግሞ ብርጭቆና እንደዚህ ትንንሽ ሳህኖች እንትን ትላላችሁ ማለት ነው። ትንንሽ ሳህኖችና ብርጭቆ ነው። ሶስተኛው እና የመጨረሻው ላይ ደግሞ ተለቅ ያሉ ሳህኖችን እንዲሁም አነስ ያሉ ብረት ድስቶችን ማስገባት እንችላለን ማለት ነው። ከዛ በሩን ዘግተን እንዳልኳችሁ እስኪ እንዴት እንደምንቀሰቅሰው ማሽኑን ላሳያችኋለሁ ኢንሻአላህ ማለት ነው። መጀመሪያ ሳሙና ነው የምንጨምረው ማለት ነው። ሳሙና እታች ላይ እንዴ ኦኬ፣ እዚህ ጋር የማንኪያ ቦታ ነው። እዚህ ጋር የብርጭቆና ትንንሽ ሳህኖች፣ ሲኒዎች ምናምን ብርጭቆዎች አጠቃላይ እዛ ላይ ነው የምንጨምረው። የሶስተኛው ላይ እንዳልኳችሁ ሳህን፣ የምግብ ሳህን እና ብረት ድስት፣ ትንንሽ ብረት ድስቶችን ይይዛለሁ። ትልልቅ ብረት ድስት ካስገባችሁበት ቦታ ይይዝባችኋል ማለት እንጂ ችግር የለውም። ግን እዚህ ውስጥ የማይገቡ ፕላስቲክ እቃዎች አሉ። ፕላስቲክ እቃዎች አይገቡም። እሺ፣ እንዴት ነው እስኪ ማሽኑን የምንቀሰቅሰው የሚለውን አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት የመጀመሪያው ላይ ያለችውን እችን የምታው ምልክት ጠቅ ስናደርገው በዚህ መልኩ ይበራል። አሁን የኔ 3 ሰዓት ከ40 ስለሆነ የሞላው ደቂቃውን የመጀመሪያው ላይ ስከፍተው 3 አሁን ከዛ ሁለት ለመቀየር ከፈለጋችሁ ደቂቃውን ፒ የምትለውን ቀጣዋል በመንካት ያሳያችኋል። እናንተ በምትፈልጉበት መንገድ እናንተ ደጋግማችሁ እየነካችሁ አሁን 4 ላይ ደርሷል። 4 ላይ ስንት ነው? 1 ሰዓት ተኩል ነው። እንደዛው 5 ላይ 3 ሰዓት ከ30 እንደዛ እያለ ማየት ትችላላችሁ። 30 ደቂቃ አለ። በፈለጋችሁት አይነት ደቂቃውን እንግዲህ 1 ሰዓት ከ40 እንደምታዩት 12 ከዛ ይሄን ደቂቃን ከሞላችሁ በኋላ እቺ የመጨረሻዋን ነው እንግዲህ ጫንም ስትሉት ማሽኑ ሙሉ ለሙሉ ስራውን ይጀምራል ማለት ነው። ይነሳል ማለት ነው። በራሱ ጊዜ ያጥባል፣ ያለቀልቃል። ሁሉን ነገር ከጨረሰ በኋላ ኤንድ ይላል ማለት ነው። እዛ ደቂቃ ላይ ያያችሁበት ቦታ ላይ ኤንድ ብሎ ይጨርሳል ማለት ነው ውዶቼ። በዚህ መልኩ ነው እንግዲህ እንደምታዩት ሳሙና ማስገቢያው እንግዲህ በሩ ላይ ነው ያለው። በራሱ ጊዜ እንደዚህ ይከፈታል ሲጀመር ሲጨርስ። እሱ እዚህ ጋር ኬሚካል አለ። ኬሚካል ነው የምንጨምረው ማለት ነው ውዶቼ። እንደረባችሁ እዚህ ጋር የማሽኑ ላይ የሚጨመሩ ኬሚካሎች ሲይዙ ውስጥ እንጨምራለን ማለት ነው። እንደምታዩት እንግዲህ ከውስጥ ራሱ የሚጨመር የጨው ምናምን እየተባለ የሚጨመር ነገር አለ። እንግዲህ እሱ አልገባኝም ነገሩ። ጨው ነው የሚጨምሩት። እንደዚህ አይነት ማሽን ያላችሁ እንግዲህ በዚህ መልኩ መክፈትና ማጠብ ትችላላችሁ። እንዴ እኔ በጣም እኮ ነው እውነት ነው የምላችሁ እቃ አያሳስበኝም። ገባችሁ? ወደዚህ የማይገቡ አንዳንድ እቃዎች የሚበላሹ እቃዎች ምናምን ካልሆኑ በቀር እንጂ ሙሉ ለሙሉ የእንትንንሽ ብርጭቆ፣ ሳህን ምናምን ማንኪያዎች ምናምን በደንብ አድርጎ ያጥባል ማለት ነው። የሚገርማችሁ ነገር ይሄ ነው በቃ። እኔ ራሱ እቃ እንጂ ሁሉን አሁን እኔ ሌላ የለም፣ እኔ ብቻ ነኝ ጽዳትም ምግብም ስለሆነ ግን ይሄ እቃ ማጠቢያ መኖሩ ለኔ ጥሩ ነገር ነው እላችኋለሁ ውዶቼ። እንግዲህ ይህን ይመስላል የዛሬው ውሌ ማለት ነው። እናንተም እንግዲህ እንደተማራችሁበት ተስፋ አረጋለሁ ማለት ነው ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።